የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ እና የባህር ዳር ሀገረ ስብከት ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል ብፁዕ አቡነ አብርሃም ለክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ መልእክት አስተላልፈዋል። የኢየሱስ ክርስቶስ ትንሣኤ ሞት ድል የተነሳበት፣ ሰይጣን ምክርና ኃያል የተሻረበትና ክርስቶስ በክቡር ደሙ ቅድስት ቤተ ክርስቲያንን የዋጀበት በዓል መሆኑንም ብፁዕ አቡነ አብርሃም ገልጸዋል። ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከሁሉ አስቀድሞ በልዩ ጥበቃው ጠብቆ በልዩ መግቦቱ መግቦ እኛ ከማናውቀው እሱ ከሚያውቀው ከልዩ ልዩ ፈተናም ሰውሮ ጾም ጸሎታችንን ተቀብሎ ሱባኤያችንን አስፈጽሞ እዚህ ዕለት እዚህ ሰዓት ስላደረሰን ክብርና ምስጋና ለእርሱ ይሁን እያልኩኝ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ወገኖቼ የቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ልጆች በሙሉ እንኳን ለብርሃነ ትንሣኤው አደረሳችሁ እላለሁኝ። ዛሬም ቤተ ክርስቲያናችን በየዓመቱ ታላቁን ጾም አምላካችንና መድኃኒታችን ኢየሱስ ክርስቶስ የጾመውን ጾም በጾምና በጸሎት ካሳለፈች በኋላ የተቀበለውን መከራ በሳምንት ውስጥ እያስታወሰች ተሳታፊ ሆና ብሉይ ከሐዲስ ሊቃውንት ልዩ ልዩ የተቀደሱ ቅዱሳት መጻሕፍትን በማንበብ በማስተማር በጸሎት ተጠምዳ ካሳለፈች በኋላ ትንሣኤውን ታከብራለች። ምክንያቱም የክርስቶስ ትንሣኤ የሁላችን ትንሣኤ ነውና፣ ሁላችንን ይገዛ የነበረ ሞትም የተገደለበት ነውና፣ ዲያብሎስም በሁሉም ሰልጥኖ ይኖር የነበረው ስልጣኑን ያጣበት አሳሪው የታሰረበት ነውና፣ የሰዎች ድካም ሁሉ ከንቱ የሆነበት ይልቁንም ለክብር ለበረከት ለእኛ የተለወጠበት ቸርነቱን ያደረገበት በንጹህ ደሙ ቅድስት ቤተ ክርስቲያንን የዋጀበት የራቅነውን ሁሉ ያቀረበበት ስለሆነ ትንሣኤውን በልዩ ሁኔታ አሁንም ዛሬም ነገም እናከብረዋለን። የኢየሱስ ክርስቶስን የትንሣኤ በዓል ስናከብርም ክርስቶስ ዓለምን ያሸነፈበትን መንገድ በመከተልና ለሰላም አጥብቀን በመስራት ሊሆን እንደሚገባ ብፁዕ አቡነ አብርሃም መልእክት አስተላልፈዋል። አምላካችንና መድኃኒታችን ኢየሱስ ክርስቶስ ከትንሣኤው በኋላ አንድ ትልቅ ትምህርት ደግሞ አስተምሮናል። እንዲህ ሲል የዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ በእኔ ሳላችሁ ሰላም እንዲሆንላችሁ ይህንን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ይላል። ዓለምን ያሸነፈበት ትልቁ ነገር ትዕግስትና ሰላም፣ ፍቅርና አንድነት ስለሆነ እኛም ትዕግስት ይኑረን፣ ሰላም ይኑረን። ከዚህ ውጭ ያለው ነገር ሁሉ ትርጉም የለውም። ዓለም እንደምታዩት ዛሬ ተበክሏል፣ ጥላቻው ነግሷል። ብዙ ዓለማት የሚያደርጉትን እያየን ነው። ከዕለት ወደ ዕለት ጥፋት እንጂ ልማት አናይም። እኔ በልጥ ሰዎች በሚፈጥሩት ባላስፈላጊ ፍክክር፣ ባላስፈላጊ ሙከራ፣ ባላስፈላጊ ስምና ዝና፣ ላላስፈላጊ ገናናነት ሲሉ ብዙ የዋሃን ደማቸው እየፈሰሰ ነው። ብዙ ዓለማት እንዳልነበሩ እየሆኑ እየተመሰቃቀሉም ነው ያሉት። ስለዚህ የእግዚአብሔር ነን የምንለው ሁሉ ትንሣኤውን የምናከብር ትንሣኤውን የምስራች የምንባባል ሁሉ ለሰላም ቅድሚያ መስጠት ግድ ይላል። ብፁዕ አቡነ አብርሃም ጦርነት ለዓለም መፍትሄ አይደለምና ያሉብንን ችግሮች በመነጋገር በመደማመጥና በመከባበር ልንፈታ ይገባል ሲሉም ተናግረዋል። ጦርነት መግደልና ማሳደድ ትርጉም ቢኖራቸው ኑሮ በመናገርም ባለመናገርም አምላካችን ብዙ ያሳየን ነበረና፣ ምክንያቱም ችግር ስለሌለበት ሁሉን ነገር ይሁን በማለት በዝምታም መፍጠርም
የፈጠረውንም እንዳልነበረ ማድረግ ስለሚችል እነዚህ ሁሉ ጠቃሚዎች ስላልሆኑ በፍቅርና በሰላም የሰው ልጆች መኖርና አሸናፊና ተሸናፊ መሆን የሚገባ መሆኑን የምንሸነፍበትንም የምናሸንፍበትንም መሳሪያ ከሱ እንድንማር ካይዟችሁ ጋራ አስተምሮናልና እነሆ ይህ ዓለም መከራ የበዛበት ነው። ይህንን መከራ ደግሞ ልንሻገረው የምንችለው ስንስማማ፣ ስንቀራረብ፣ ስንነጋገር ነው። አሁን የምናያቸው ነገሮች ሁሉ አላስፈላጊ እልኮች፣ አላስፈላጊ ውጣ ውረዶች፣ አላስፈላጊ አሸንፍ ባይነት፣ አላስፈላጊ ስምና ዝና፣ ማን ከማን ያንሳል በሚል አስተሳሰብ ብዙ የዋሃን እየተጎዱ ነው። ብዙ ንጹሃን እየተጎዱ ነው። ይሄ ደግሞ እንደማይጠቅም እንመንና እነሆ መቃብራትን የገለባበጠ ሞትን በሞቱ ድል ያደረገ ለሁሉም ለእያንዳንዱም ሕሊና የሚሰጥና ልቡና የሚሰጥ የፍቅር ልብ የሚሰጥ የሰላም ልብ የሚሰጠውን አምላካችንን እንጠይቀው። ምክንያቱም ተነሳ አካል እኛም ትንሣኤ ልቡና ያስፈልገናል። የኢየሱስ ክርስቶስን የትንሣኤ በዓል በምናከብርበት ወቅትም የተረሱትንና የተራቡትን በማብላትና በማጠጣት የታረዙትን መጠጊያ ያጡትን በማልበስና በማስጠጋት የታመሙትን የታሰሩትን በመጠየቅ መሆን እንዳለበት ብፁዕ አቡነ አብርሃም በእንኳን አደረሳችሁ መልእክት አስተላልፈዋል ሲል የዘገበው ባልደረባችን ተስፋ ሞላ ነው።